አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? በያላችሁበት ሰላማችሁ ይብዛልኝ። አይመንን ሁላችሁም ታውቁታላችሁ። ሳውዲ ነበረ። ከሳውዲ ደግሞ ወደ ኢትዮጵያ ተመልሶ አግብቶ የራሱን መጅልስ የከፈተ መጅልስ በማሰራት ዙሪያ ብዙ እህቶች አዘውት በብዙ ጊዜ እየተከሰሰ አቆየህብን፣ አንከራተትከን ሲሉ ሰምተናል በአንዳንድ ሚዲያዎች። ሆኖም ግን ዛሬ ስለሱ ይዤ አይደለም የመጣሁት፣ ያንን ጉዳይ አይደለም ይዤ የመጣሁት። ብዙ እህቶች ወንድሞችም እንዲሁ አብረን ስራ እንሰራለን፣ አብረን የራሳችንን ፋብሪካ እንከፍታለን የቦንድድ ብሏቸው እና ሁሉም የየአቅሙን የሰጠበትና ፒኤልሲው እንዲጀመር በታማኝነት ምንም ወረቀትና ደረሰኝ ሳይኖራቸው ብራቸውን አስረክበው በ3 ወር ውስጥ ማሽን አምጥተን ከቻይና ስራ እንጀምራለን፣ ከ3 ወር ቢበዛ በ4 በ5 ወር ብር መስራት እንጀምራለን፣ የዛሬ ዓመት ደግሞ አዲስ ፋብሪካ 2ኛ ፋብሪካ እንከፍታለን ብሎ እህቶችን ወንድሞችን ሸውዶ አታሎ ብራቸውን ተቀብሎ እስከዛሬ እንግዲህ 1 ዓመት ሆኖታል። ምንም አይነት ብርም የለም፣ ፋብሪካም የለም፣ ስራም የለም፣ ምንም የለም። እና 4 የሚሆኑ እህቶች በእዮሃ ሚዲያ ወጥተው ብራችንን ተበልተናል፣ ይሄን ያህል ብር ከፍለናል፣ ግማሹ 1 ሚሊዮን፣ ግማሹ 500 ሺህ፣ ግማሹ 250 ሺህ እየሰጠ ያለምንም ደረሰኝ ያለምንም ማስረጃ በእምነት ብቻ ሃይማኖቱን የሚከተልና በሃይማኖት ስም ያው ያታልሉ የለ ሃይማኖተኛ ነው ብለው በእምነት ነበር የሰጡት። ሆኖም ግን እስካሁን ድረስ ምንም አይነት የመለሰውም ያደረገውም ነገር የለም። ሆኖም ግን ዛሬ እኔ በጣም አሳስቦኝ የመጣሁት ነገር በጣም ያሳዘነኝ፣ ከነዚህ መሀል አንድ የየቲም አሳዳጊ እናት አለች። የቲሞችን የምታሳድግ ከመግባቷ በፊት ሁሉን ነገር ችግሯን የአባታቸው ላብ እንደሆነ አባታቸው ለፍቶ እየተወላቸው ብር እሱን ብር ለማሳደግ የልጆቿን ትምህርት ቤት እንኳን ሳትል ይህን ስራ ለመስራትና ልጆቿን ለማሳደግ ብላ ከሳውዲ መታ ይህን ብር የሰጠች እህት አለች። እና በአጠቃላይ አይመኒታ የበላው ብር ከ12 ሚሊዮን በላይ ነው። እና እች እህት እንዴት ሰጠችው፣ እንዴትስ አመነችው የሚለውን ነገር ከራሷ አንደበት ስሙት። ይህንን ነገር ማለት ነው። ከዛ በኋላ ያለውን ነገር እናንተ ፍረዱ። ቪዲዮውን እስከ መጨረሻው ድረስ አዳምጡ። እኔ ከዚህ በፊት ሚዲያ ነበረኝ፣ በአንዳንድ ስህተት ነገሮች ዩቲዩቤ ስለተዘጋብኝ ነው። ዛሬ ግን በአዲስ ቻናል መጥቼ ይህንን ነገር እህቴ እንደዚህ ስለ የቲም ልጆች ይዛ አይመን እንዴት ግን አስችሎት ይህንን ያህል በልቶ የየቲም ሀቅ በልቶ ቦርጩን እንደዚህ አንዘርጥጦ እንቅልፍ እየተኛ ምንም ሳይረብሸው ህሊናውን ሳይወቅሰው ቁጭ እንዳለ በጣም ይገርማል። እና ለማንኛውም ሙሉ ቃሏን ከሷ ስሙ። እሱ ደግሞ ስትገባ ምን አይነት መልስ እንደሰጣት ከፈለጋችሁ በሚቀጥለው ክፍል 2ን አቀርብላችኋለሁ። ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። የአይመኒታን የቲሟ ስትገባ እንዴት ነበር ቃሉ፣ እንዴት ነበረ ሲላት የነበረው ይዤላችሁ እመጣለሁ ከራሱ አንደበት ማለት ነው። ይሄንን አይታችሁ እናንተ ፍረዱ፣ እስኪ ፍረዱ። እና ይህን ሰው ዝም ማለት አለብን። ስለ እህቶቻችን ድምፅ መሆን የለብንም፣ መቆርቆር የለብንም። ቻናሌ ስለተዘጋ በንዴት ለነዚህ ሴቶች ለነዚህ እህቶቼ ድምፅ ለመሆን ተመልሼ መጥቻለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ሙሉ ከሱ አንደበት አዳምጡ። ተጋብዛችኋል። ወዳችኋለሁ። ስሙት። ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን። አይመኒታ ያው እዚህ ግሩፕ መኖርህን ሰምቻለሁ። እኔ እንኳን ከዚህ በፊት ያው ጉዳይ እዚህ ግሩፕም ስንገባ ይሄም ስራ ሲጀመር ያለሁበትን ሁኔታ ግልጽ አድርጌ ዝርዝር አድርጌ ነግሬህ ነበረ። በእርግጥ ሁሉም ሰው ለፍቶን ያመጣው ብሩን ደክሞን ያመጣው አረብ ሀገር ብር እንዴት እንደሚገኝ አውቃለሁኝ። ግን ትንሽ ደግሞ የኔን ለየት የሚያደርገው ነገር ነግሬሃለሁኝ። አይመኒታ ይህን ብር ስሰጥህ እኔ ከሳውዲ ስመጣ ባለቤቴ በሞት ተለይቶኝ ልጆቼን እዛ ማሳደግ፣ ቃማ መጀደድ፣ እነሱንም ትምህርት ቤት መክፈል፣ ማስተዳደር፣ የቤት ኪራይ መክፈል ስለማልችል የሚያገዘኝም ስላልነበረ ያለኝ እድል ልጆቼን ይዤ ወደ ሀገር መግባት ነው። እና ባለቤቴም ደግሞ ያው ትንሽ በህመም ብዙ ጊዜ ፈጅቶ ስለነበረ አልሐምዱሊላህ አላህ ሩሁን በጀነት ያስቀምጠውና ብዙም ብር አልነበረንም። ያው ያለችንን ነገር ነው ይዘን የመጣ ነው።
እና በገባሁኝ ጊዜ አዲስ አበባ ኑሮ ታውቁታላችሁ፣ ረጅም ዓመት ነው እዛ ቆይተን የመጣ ነው። ግራ ገብቶኝ ምን ሰርቼ ነው እነዚህ ልጆች ማስተዳድረው፣ ምን አድርጌ ነው ማስተምራቸው ብዬ በቃ ግራ በገባኝ ሰዓት አይመኒታ ይሄን ማስታወቂያ በፌስቡክም በተለያየ ሚዲያዎች በቲክቶክም በምንም ሲያሰራጭ ሰማሁና አይመኒታን ከዚህ በፊት በአካል ባላውቀውም በሚዲያ ስለማውቀው ሀሳቡን ተረዳሁት። ግሩፕ ገባሁኝ። ግሩፕ ስገባ ሀሳቡ የሚናገራቸው ንግግሮች የምትናገራቸው ንግግሮች አይመኒታ እናንተ ነው የምነግርህ፣ ሀሳብህ ሁሉ ነገርህ በቃ ምን ልስራ ምን ላድርግ ያለችኝን ብር ነግሬሃለሁ። ደግሞ እቺ ናት ያለችኝ በቃ ምንም የለኝም ከዚህ ውጭ ብዬሃለሁ። እችንም ብር ሳላበክን አይመን አላህ ለኔ ነው እንደ ላከው ብዬ በቃ በእውነቴን ነው ውስጤ በሲቃን የታነቀው እንቅ እስኪያደርገኝ ድረስ ማለት ነው ስነግርህ። ደስተኛ ሆኜ አላህ ለኔ ላከ አላህ ወደ እኔ መራ ብዬ በጣም ነው በቃ የሆነ ደስታ ላይ የተሰማኝና በቃ ይሄን ነገር ሚዲያ ግሩፑን ገባል። ሀሳቡ በጣም ሰፊ ነው። ስትነግረንም ደግሞ ከ3 ወር ማን የዛሬ ዓመት ስለ ሁለተኛው ፋብሪካ ነው የምናወራው አልከኝ። ያ ረቢ በጣም ነበረ በቃ እኔ ውስጤ በሀሴት የተሞላው በጣም ነበረ ደስ ያለኝ። አልሐምዱሊላህ አላህ ጥሎ አልጣለም። እነዚህን የቲም ልጆች ይዤ አልወደኩም አጋዥ አገኘሁኝ ብዬ ያ በአይመኒታ ይሄን ብር ስሰጥህ ያለኝን ነው የምሰጥህ። እኔ በዚህ ችግር ነው ያለሁት። ልጆቼ 3 የቲም ልጆች ይዤ ነው ያለሁት። እኔ ያንን ብር ስሰጥህ ታውቃለህ ልጆቼ ትምህርት አቋርጠው ነው። ምክንያቱም በዛ ብር ማስተማር ያን ብር ከሰጠው እነሱ ማስተማር አልችልም ልጆቹን እና በትምህርታቸው 1 ዓመት ባይማሩስ ብዬ 1 ዓመት እንዲያቋርጡ አድርጌ ያን ብር ሰጠሁ። 1 ዓመት እንዳይማር ማለት ነው ትምህርት አቋርጠው። ምክንያቱም ለትምህርት ቤት ካወጣሁት ለዚህ ለስራው ሊኖረኝ አይችልም እና እንዲህ ብዬ ነገርኩ፣ ነገሮችን አስረዳሁ። ይሄ ያለኝ ብር ነው፣ ይሄ የቲም ልጆች ብር ነው። እኔ እንደ አባት ለልጆች እንደ አባትነት የምልህ በምንድን ነው በቃ የሆነ ሰርቼ ለፍቼም ገብቼ ሀታ እኔ የፈለኩት ፋብሪካ ውስጥ ራሱ ተቀጥሬ እንደገና ደግሞ ሼር አለኝ ተቀጥሬ እሰራለሁ። እንደዛ ብዬ ነው ያሰብኩት። በቃ ሀሳቤን በቃ ልጆቼን ማስተዳድርበት አገኘሁ። እዚህ የቤት ኪራይ አለብኝ፣ ልጆች ማስተማር አለ። በኢትዮጵያ ኑሮ እኔ እንግዲህ አልነግራቸውም ስለ ኑሮ ስለ ኢትዮጵያ ስላለው ነገር እና እንደዛ ብዬ ሰጥቼ በአማና ሁሉን ነገር እንዲህ በቃ ከባድ አማና ነው የጣልሽብኝ፣ ከባድ ነገር በቃ ይሄን ነገር እንደውም ለራስህ ግሩፕ ገብተህ እንደዚህ አይነት ነገሮችም አሉ መጥቼ ዘይርሻለሁ። በግሩፑ ለእኔ በግሌ አይደለም በግሩፑ መስቲ መጥቼ ዘይርሻለሁ ምናምን ብላኝ በቃ እኔ ደስተኛ ሆኜ ከ3 ወር ከ4 ወር በኋላ ስራ ልጀምር ነው። የዛሬ ዓመት ደግሞ ሁለተኛው ፋብሪካ ሊከፈት ነው። ልጆቼም አድገው በዛ ነገር ተጠቃሚ ይሆናሉ። እኔ ካቃተኝ ልጆቼ ይሰራሉ። ኑሮን ሱብሃንአላህ የህልም እንጀራ አበላኸኝ አይመን። እንደዛ እንኳን ያን ያህል ነግሬ ጉዳይ አስረድቼ የነዚህን የቲም ልጆች ወላሂ አሁን ራሱን ባያንቀኛል ስናገር የነዚህን የቲም ልጆች ብር ወስደህ ዝም ስትል ህሊና ምን አለ? ባታውቃው ባልነግርህ በምን ታውቃለህ? እየነገርኩ ሁለተኛ ደግሞ ግሩፕ የመጨረሻ ቀን ነገሩ የተነሳ ቀን አይመን እኔ እኮ እንዲህ ብዬ ነበር የሰጠው ብሩን ምናምን ብዬ ስነግርህ እንደውም ግሩፑን የዛን ቀን ያው በሲስተም በአላቅም ብቻ በምን ምክንያት ወጣክ ቁጥርሽን ጻፊልኛል ብለህ በውስጥ ላክብኝ፣ ላኩልህ። ባይ አትደውልም። አልሐምዱሊላህ መኖር እያኖርኩም ነው። አልሐምዱሊላህ አላህ በረዘቀኝ ነገር ግን ልጆቼን ማስተማር አልቻልኩም። በአባታቸው ንብረት ማለት ነው። አባታቸው ሰርቶ ለፍቶ ደክሞ አምጥቶ በሰጣቸው ጥሪት ሌላ ሰው ሲጠቀምበት እነዚህን የቲም ልጆች ወላሂ ከባድ ነገር እኮ ነው። የቲም ሀቅ አይመን እንዴት ነው እንቅልፍ የወሰደህ? እንዴት ነው የረሳኸው? እንዴት ባልነግርህ እንዴት ትረሳለህ? የሁሉም ሰው የሰው ሀቅ ሁሉም ከባድ ነው። ግን የቲምን ነገር እኔ አንተ ባለህን በኑሮ ሁኔታ እኔ ሰው እርዳታ ማንንም ጠይቄ አላቅም። አልሐምዱሊላህ ማንም አይረዳኝም። እየኖርኩ ነው። አሁን እየለፋሁ ነው። ግን አንተ ባለህበት ደረጃ እኔን እንደው የሆነ ዚያራ መተ ምናምን
በቃ መጥቼ ዘይሻለው ምናምን አስከጅለኝ ነበር። እንደው ከሰው መከጀል ባይኖርብኝም ቢሆን ግን እንዴት የቲም ገንዘብ አንተ ወስደህ ዝም ስትል እኔ አላቅም። ወላሂ ምን አይነት ልቦና አላህ እንደሰጠህ አላቅም አይመን። እኔ አሁንም ቢሆን ልጆችን ይኸው በዚህ ዓመት መማር ስላልቻለ አልሐምዱሊላህ አንዳንድ ኸይረኛ ሰው አይጠፋም። አንዱ ልጄን ያው አህለል ኸይር የሚሰራ ሰው የነጻ ትምህርት በነጻ እድል አግኝቶ እየተማረ ነው። ኸይረኛ አይጠፋም። እኔ ፈልጌውም ሳይሆን ወላሂ ይሄ ያላህ አጃኢብ ነው። ይሄን ልጁን እንዴት እንደሆነ ማላቅም ሰው የሆነ ሰው እንትን አለን አገናኘን። አሁን እሱ ያው ቁጭ ብሎ 2 ዓመት ቁጭ ብሎ ወይ ስራ የለ አስበዋል። የሳውዲ ኑሮ ለምደው የተወለዱት እዛ ነው ያደጉት እዛ ነው። ስለ አገር ምንም ያውቁት ነገር የለም። ገብተው አያውቁም። ስለ አገር ምንም ያውቁት ነገር የለም። አባታቸውን ተነጥቀዋል። ሀያታቸውን እዛ ያለውን ሀያት ተነጥቀዋል። እዚህ የሚያዩት ሀያት ለነሱ የሰው ኑሮ ሳይሆን የሆነ በቃ ሌላ ሀያት ሊሆንባቸው እነሱ ራሱ እዚህ ይዞ መምጣት ራሱ አንድ ፈተና ነው። ካለ አባት በማያውቁት ሀገር በማያውቁት ኑሮ ያለመዱት ኑሮ እነሱን እንኳን በብርም በምንም በመሳሪፍም እየደጉንክ መኖር እዚህ ለነሱ ለዚህ ወላጅ ቀላል ነገር አይደለም። ያለ አባት ያንን ኑሮ ጭንቀት እየታገርኩኝ እንደገና በችግር 1 ዓመት አሳለፍኩባቸው። ያን ብር ሰጥቼ ምክንያቱም ማስተማር አልችልማ። በሚቀጥለው ዓመት እኔ ፋብሪካ ባለቤት ነኝ ይማራሉ ብዬ እና ያው እንደዛም ሆኖ ዘንድሮም ያው ላይማሩ ነበር። አልሐምዱሊላህ አንድ ሰው አገኘንና በሰው የነጻ ትምህርት እድል አግኝቶ አሁን እየተማረ ነው ልጅ። አላህም ደግሞ የቲምን ይጠብቀዋል እኮ ሰው እንደ ሰው አይደለም አላህ። ነገር ግን አሁን ይሄን ሁሉ ሀተታማ በዛው አይመን ግሩፕ ውስጥ እንዳለ አውቃለሁ። አላህን ፍራ፣ በቃ እኔን አትፍራ። የቲምን ሀቅ ማትፈራም ከሆነ የምትደፍርም ከሆነ አላህ ቀልብህን ያግራል። ነገር ግን እኔ በቃ እኔ ፋብሪካውም ሁሉም ነገር ይቅርብኝ። እኔ አሁን ልጆችን በምን እንደማስተዳድር ታውቃለህ? ድሬዳዋ ሄዳለሁ ከሰው ተበድሬ የድሬዳዋ ስራ ሰራለሁ። ድሬዳዋ ንግድ ማለት የቁማር ነው። የሆነ ኮንትሮባንድ ነው የምታመጣው። ያስከውን ሁሉ አንዳንድ ያራግፉብሃል። እሱን ለመተካት ደግሞ ሌላ ጊዜ ትሄዳለህ ወይ ትተካለህ ወይ እንደገና ድጋሚ ይወሰዳል። አይምሮዬን ከማድከም ቁጭ ብዬ ጉልበቴን ላድክም ብዬ ይሄው በዚህ ስራ ገብቼ አልሐምዱሊላህ እየኖርኩ ነው። በቤት ኪራይ ውስጥ ነው ያለሁት። ቤት የለኝም፣ ስራ የለኝም። አስበው እነዚህ ልጆች ብር ተነጥቀው በመብታቸውን ወስደ ብራቸውን ወስደ ልጆችን ወተት ገዝተህ ታጠጣለህ። አይመን በአላህ እኔ እስከዛሬ እንደዚህ አማርሬ ተናግሬ አላውቅም። ግን አሁን እዚህ ግሩፕ ውስጥ ስላለ እኔ ዛሬ እስከዛሬም ደውዬልህ አላውቅም። ዛሬ 2 3 ደውዬልህ ነበር ይሄን ጉዳይ ልነግርህ ማለት ነው። ግን አሁን ግሩፕ ውስጥ አለ ስለተባለ ያው ልንገርህ ብዬ ነው። በእነዚህ ልጆች ብር ወተት ገዝተህ ትሰጣለህ። የእነዚህ ልጆች ሀቅ ኖሮብህ በእነሱስ ብር እነዚህ እየተጠሙ መማር እየፈለጉ የፈለጉትን ሳይበሉ መፈለግ ተው፣ ምናልባት በልተውም ሊያድሩም ላያድሩም ይችላሉ። እነዚህ የቲም ልጆች የአባታቸውን ንብረት ነጥቀ አንተ ለልጆች ወተት ገዝተህ ትሰጣለህ። አይነ ለልጆች ዳቦ ይዘህ ትገባለህ። እነዚህ እየተራቡ ሰው እኮ ያደለው ሰው ጥሩ አይምሮ ያለው ሰው አንድ ዳቦ የ1 ብር ዳቦ የ2 ብር ዳቦ ለየቲም ብሎ የሆነ ነገር ድጎማ ያደርጋል። ምንም ባያደርግ ደግሞ አፍሽሩ ብሎ ሰው ያባሽራል። የቲም ልጆችን ሙስሊም ነህ፣ ሁሉን ነገር ታውቃለህ። ወላሂ እኔ እንጃ በጣም በቃ ይሄንን ባነሳውን ቁጥር እንባ ነው የሚያንቀኝ እንባ። እንደዚህም አምርሬም ተናግሬም አላውቅም። እና በጣም እኔ ካንተ እኔ አሁን ምንም የምፈልገው ነገር የለም። ምንም በቃ ሀላሌን የወሰድከውን ብር ብቻ መልስልኝ። ልጆቼን ላብላ ላጠጣበት፣ አይራቡብኝ ልጆቼ። በቃ ሌላውን ተው፣ አይራቡብኝ ልጆቼ። ይህ 500 ሺህ ብር ነው የሰጠው አይደል? የሆነ ነገር እኮ ለምን ጉሊት ቢሆን አልቸለችልም? የሆነ ነገር ቸርችሬስ ባስተዳድርበት። እነዚህ ልጆች ሁልጊዜ ሰው ብድር የሆነ ነገር ትበደራለህ፣ ቤተሰባ ትሄዳለህ፣ ትወረሳለህ፣ ትመጣለህ፣ ሌላ ብድር ያን ትተካለህ። አልሐምዱሊላህ አለኩልሃል ምንም አይደለም። እኔ አላማርርም። ባለኝ ኖሮ አላህ በሰጠኝ ነገር አላህ በሰጠኝ ርስቅ አላማርርም። ግን ሰበቡን ላድርስ። እኔ ምንም አልፈልግም። ብሩን ስጠኝና ምንም ልስራ፣ እነዚህ ልጆች ሰርቼ ላስተዳድር።
እንዶ አላህን የምትፈራ ትንሽ አላህ ልቦናህን አላህ ፍራቻ ቀልብህ ውስጥ ካለ ከሌለም እያስታወስኩህ ነው። እንግዲህ አላህ ቀልብህን ያግረው። እኔ የምፈልገው ብሬ ነው። ብሬን ስጠኝ። እነዚህ ልጆች አይራቡብኝ፣ አይጠሙብኝ። ለእነዚህ ልጆች ከሳውዲ መጥቶ እንግዲህ ሳውዲን የማያውቅ ልጅ 10 ምናምን ዓመት ነው የኖርኩት። አያውቁም ሳውዲ ኢትዮጵያ። እዚህ መጥቶ መኖር ለእነሱ ፈተና ነው፣ የኑሮ ፈተና፣ የምግብ ፈተና፣ የልብስ ፈተና። ለምን ይሄ ይሆናል? አላህን ፍራ አይመን። ይህን ኦዲዮ ትሰማዋለህ እርግጠኛ ነኝ። ብሬ መልስልኝ። እኔ በምንም አልልህም። አላህን ፍራ።